በነገራችን ላይ አንድን ነገር ምንም ያህል እንኳን ብንደብቀው ብንሸሽገው ምንም ያህል እንኳን ብንጥር አንድ ቀን መፈንዳቱ አይቀርም። ሚስጥር ያው ሚስጥር ነው። ሚስጥር መቼም ቢሆንም ተደብቆ አይቀርም። እውነት ከእውነቱ አይዘልም። እና ውዶቼ ደረጀ እንግዲህ ለብዙ ጊዜ ይህንን ነገር በጉጉት ሲጠብቀውና በጣም ሲጨነቅና ሲጠበብ እንዲሁም ደግሞ ማርታ የፈራችው ነገር በውስጧ የምታስበው ነገር እንዳይሆን ጸልያለሁ እያለችም እንግዲህ ያለችው ነገር ዛሬ ላይ ደረጀ እንግዲህ ሚስጥሮች ሁሉ አንድ በአንድ እየወጡ እንዲሁም ደግሞ ዝግ በዝግ እየወጡ ይገኛሉ። እና ወዶች እንግዲህ ኤቢ ባለፈው አውቃ ነበረ። ናታንም እንግዲህ እንዴት እንደተረገዘ ልጁ ማለቴ ላስረዳሽ ሁኔታውን ሁሉንም ነገር ልንገርሽ እያላን ነበረ። ኤቢዬ ምኑን ነው የምታስረዳኝ? ማለቴ እንዴት እንደተረገዘ ማለት እንዴት እንደሚረገዝ ልጅ ልትነግሬ ነው ወይ ስትለውም አይ እንደዛ አይደለም ይኸውልሽ አንድ ቀን እማዬ የለችም ነበረ በስራ ሄዳ ነበረ ሲልም እንግዲህ ናታን ቆይ ምን እያልክ ነው አልገባኝም ምናምን ስትልም አዳምጪኝ ኤቢ ይኸውልሽ እናም እማዬ እንግዲህ ግን በዛን ጊዜ የለችም ነበረ አባዬም አንድ ቀን ሰክሮ ነበረ ሰላምዬ እንግዲህ ግን በዛ በሰከረበት ጊዜ አብረው ተኛች ምክንያቱም አብረው የተኛችበት ምክንያት እንግዲህ ግን ሰላምዬ ከአቶ ደረጀ እንግዲህ ልጅ መውለድ ስለምትፈልግ ነው እና ከአባዬ ሰላምዬ ልጅ መውለድ ትፈልግ ነበረ። ለዛ ነው አብረው ያደረችው። እሱ ደግሞ ምንም የሚያውቀው ነገር የለም። ስካር ማለት ሰክሮ ነበር። እንግዲህ ደረጀ በአመት አንዴ በስራ ምክንያት እንዲሁም ደግሞ ይሆናል አይደለ ስራችሁ ሲሳካላችሁ ከየጓደኛ ጋር ምናምን ደረጀ እንግዲህ በአመት አንዴ እንደሚዝናና ሁላችንም እናውቃለን። ማርታ ራሱ እንዴት ነው እቺ በአመት አንዴ የምትሰካት ነገር አይነት ነገር እንግዲህ ትለው ነበርና በዛን ጊዜ እንግዲህ ነበር ሰክሮ ከሰላም ጋር የተኛው በማለትም እንግዲህ እና ታዲያ ማለቴ አስገድደው ነው ማለት ነው እኔ እኮ አስገድዷት መስሎኝ ነበር እያለችም ትናገራለች። አይ በፍጹም አስገድዷት አይደለም በሰከረበት ነው አብረው የተኛቸው ስትልም እንግዲህ እናም ይሄ ልጅ ማለት ልጁም እንግዲህ ተወለደ። ኤቢ እንግዲህ እንዳለችው በፍጹም በአንድ ጊዜ ልጅ ሊወለድ አይችልም ነው እንደ ኤቢ ተይ እንጂ ይወለዳል እንጂ ማሪ እና ናታንም ይወለዳል። ከፈለግሽ ደግሞ ዶክተሮችን መጠየቅ ትችላለሽ ይላታል። እንግዲህ አሁን ላይ ኤቢዬ ማለት ነው ምንድን ነው እያለች ያለችው ሰላምዬን እከሳታለሁ፣ አስገድዶ በመድፈር እከሳታለሁኝ አባዬ በማያውቅበት መንገድ ከሆነ የደፈረችው ትዳርን በመበተን ልጆችን በመበተን እንዲሁም አስገድዶ በመድፈር ብላ እንግዲህ አንቀጹን ሁላ እንግዲህ ጠቅሳ ከሳለሁ ብላለች። ምክንያቱም እንግዲህ እናታንም ደግሞ ተይ ኤቢዬ ይህ ነገር ይቅር፣ ምክንያቱም የቀለብ ብላም ልትከሰው ትችላለች፣ ስለዚህ ይቅር ምናምን ስትለም ለምንድን ነው የሚቀረው? በፍጹም ምንም ነገር እንትን አይላትም፣ ምክንያቱም እሷ በሰከረበት ነው የተኛችው በማለትም እንግዲህ ትናገራለች። ሰላምዬ እንግዲህ ደግሞ ያው በፍጹም ደረጀ ሰላምዬ መክሰስ የለበትም፣ ምክንያቱም ሁለታቸው የሚያውቁት ምስጢር ስላለ እንግዲህ ሰላምዬ ብዙዎቻችሁ ጥፋተኛ ነች ትላላችሁ አይደለም። ይህ በነገራችን ላይ የሰላምዬ ጥፋት ምንም አልታየኝም። የምር እኔ ከሚባለው በላይ ማለት አንዳንድ ሁላችንም ሴት ነን አይደለም፣ ሴት ነን እንግዲህ አንድ ልጅ እንግዲህ ደረጀ እኮ ነው መጀመሪያ እንግዲህ ተው እያለችው እያለ እንግዲህ አስገድዷት አብራት እያተኛው እኮ ደረጀ ነው አይደል? እናም ያለ የተወለደ እንግዲህ እንዳጣ እየተወለደች ዳጣ ስትወለድ እንግዲህ የእሱ ትዳር የደረጀ ትዳር እንዳይበተን ብሎ የደረጀ ወንድም እንግዲህ እንዳጣን አውጥቶ ጣለባት። ስለዚህ ይችል መጽናኛ ነው ገባቸው መጽናኛ በምንድን እንባይን በምንድን ላብስ ይችል እንግዲህ ሰላምዬ እንግዲህ ለአንድ አመታት እንግዲህ ስታለቅስ ስለዚህ ከአንድ ቀን አጋጣሚውን አገኘች። ስለዚህ በቃ ልጅን መርሻ በድጋሚ ማርገዝ አለብኝ ብላ በድጋሚ ከደረጀ ጋር ተኛች እና ሁሌም ደግሞ አንዱን ቤት በስሜ አዙርልኝ ስትልም እንግዲህ ግን ይህም ትክክል ነው ብዬ ነው የማስበው። ምክንያቱም ደረጀ እንግዲህ እንደዚህ በተንደላቀቀ ቤት እየኖረ ምናምን ማለት ነው እሷ ልጆችን ይዛ ሁለት ልጆችን ይዛ ሜዳ ትውደቅ አይባልም። ግን ደግሞ ሰላምዬ ማርታ የምትወደውን ነገር በፍጹም መንካት የለባትም ነው የምለው። ያው ኮንዶሚኒየም ልግዛልሽ ነው ያላት። እሷ ደግሞ እንዳያችሁት ያንን ድሮ የምንኖርበትን ቤት እሱን ነው በማለትም እንግዲህ የተናገረችው። ያንን ቤት ደግሞ የሚገርማችሁ ማርታ በጣም ተወደዋለች እና እንደዚህ ድፍረቱ ካለሽ ነይና
ለማርታ ተናገሪ ብሏታል ማለት ነው። እሷም ይሄንን ነገርማ በፍጹም አላደርግም እያለች ነበረ እና ኤቢያ ሁላ እንግዲህ ግን ናታን መክሰሱን ሰላምዬ መክሰሱን ክሰሻት ግን ደግሞ አባዬ ማገዝ አለብን ከአባዬ ጎን እንዲሆንን ማሳየት አለብን ብሎም እንግዲህ እየነገራን ነበረ። እንግዲህ ኤቢ ይህንን ሀሳቡን ተቀብላ እንግዲህ ትዳራቸውን ለማዳን ሶስቱ ባንድ ሆነው እየተመካከሩና እንዴት ይህንን ትዳር መታደግ እንዳለባቸው እያወሩ ነው ናታን፣ ኤቢ እንዲሁም ደግሞ ዳጣ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ሌላው ከአሁን በፊት እንግዲህን ከአቻ ጋር ለዛዬ እንግዲህ ተቀጣጥራለች። አክስቴ ታማለች ብዬ እወጣለሁኝ እንገናኛለን ተባብለው ነበረ ጊዜና እንዲሁም ደግሞ ማርታ ማለት ነው ተቀምጠው ምንድን ነው ትዬ ችግር አለው ቆይናና ቅድምዬም እኮ ጋሽ እኮ ገባ ብሎ ወጣ እና ምን ችግር ገጥሟችሁ ነው እያለም እንግዲህ እያማከራቸው ነበረ። ይሄ ቤት እኮ እንደው ፍረስ ብሉትም እኮ እንደዚህ በዋዛ እኮ አይፈርስም እያለ ሲናገርም አይገዚ ቤት እኮ ዝም ብሎ ያለ ምክንያት እኮ አይፈርስም በምክንያት እኮ ነው የሚፈርሰው እያለችም እንግዲህ ማርታም እያወራች ባለችበት ጊዜ ላይ ለዛ ትመጣና ትዬ ተሻለሽ እንዴ ትላታለች። ከዛ እንዴ እትዬ አሞት ነው እንዴ ይላል እንግዲህ በዚህ ጊዜ ማለት ነው። አዎ ለዛ የደህና ነኝ በማለትም እንግዲህ ትናገራለች። ምን ፈልገሽ ነው ስትባልም እሷም እንግዲህ ከን የሆነ እሁድ ማለት ነው አክስቴ ታማለች እረፍት እፈልጋለሁ ስትልም ትናገራለች። እና ጊዜ እንግዲህ ስለዚህ ሚስጥሩ እንግዲህ ከአቻ ጋር ልትገናኝ ስለሆነ አይ በፍጹም እትዬ እንዳይፈቅዱላት እያለ ነበረ። እንግዲህ የኢትዮጵያ መዳዊት ደግሞ ታውቃላችሁ አረብ ሀገር ስንጀምር ማለት ነው በቃ ትታ ልትሄድ ነው በቃ ለራሳቸው አይደለም የሚያስቡት። አረብ ሀገር ጀምረሻለሁ ያለቻት ማርታ። ያቸው እኮ በሁሉም ነው በነገራችን ላይ እኛ እዛ አዲስ አበባ ሰው ይኮነን አረብ ሀገር ልንጀምር ነው ስንላቸው በጣም ነው ፊታቸው የሚቀያየረውና እንደዛ ስትልም እንግዲህ አይ በፍጹም እትዬ እኔ አረብ ሀገር አልጀመርኩም አክስቴን ልጠይቅ ነው ስትልም በዚህ ጊዜም አይ በፍጹም እኛ በጤና ጊዜ የማናቃትን አክስት አሁን ከየት መጣች እያለም እንግዲህ እውነት ነው። በነገራችን ላይ ከገዚ ጋር እንደዛ ስትነፍስ አንድ ቀን አክስት አለ ብላ የተናገረችውን አሁን ላይ ዛሬ አክስት የታመመ ማለት ራሱ አለዛዬ ግን አርፈሽ ብትቀመጭ ይሻልሻል። አቻ ሳይሆን ገዚ ይሻልሻል። አቻ የልጅ ባለ ትዳር ነው፣ የልጅ አባት ነው። ገዚ እኮ ወልዶ እኮ አይደለም ጥሎ የመጣው ባለማወቅ ነው። በወቅቱ ፍቅረኛ እንዳለችው ደግሞ ተናግሯል እኮ ጊዜ ማለት ነው። በጣም የምወዳት ፍቅረኛ ነበረችኝ ብሎም እንግዲህ ግን ደግሞ ያው የእህል ውሃ ነገር እንዳለያያቸው ተናግሯል አይደለ? ግን ደግሞ በወቅቱ ያው ፍቅር ነበረ። ግን ደግሞ ጊዜ ያው ልጅ እንደተወለደ አያውቅም ያለውን ነገር እንግዲህ ነግሯን ነበረ። ያው እኛ ሴቶች ደግሞ አለ አይደለ የሆነ አንዴ ግምታለን አይናችንን ጭፉን አድርገን ወደማይሆን ነው እና የሚታየን ማለት ነው። እንግዲህ ገዚ አባ ገዚ እያለ ማለት ነው ለዛዬ እናቴ ቤት አሽሙሯን ተችላ እናም እንደዛ እያለን ነበረ። በዚህ ጊዜ ጊዜ ማረትዬ ምናምን ሲልም በቃ አትጫጫሁብኝ እናንተ ቆይ ክብር የላችሁም እንደኔ ንጽ አስቀምጣችሁ እናንተ የምትጫጫሁት ጊዜ አንተ መሄድ ትችላለህ ከሁዲ በማለትም እረፍት ለሁለቱም ትሰጣቸዋለች። አይ የሚሻለው እኛ ሁለታችንም ብንቀር ነው ሲልም ከፈለግ ካንተ ቀር ትለዋለህ። አወድትዬ እሱ ቢቀር ይሻላል ሁለታችንም ቤቱን ተተንከል የምንሄድ እሱ ይቅር እያለች ነበረ። በቃ እንደውም እሄዳለሁኝ እስቲ እንግዲህ ምን ታመጫለሽ እያሉ ደግሞ አቤት እየተገለማመጡ ነበረ ማለት ነው። አዎ ሰምቼልሻለሁ አቻ ጋር ልትሄጂ ነው እና ታዲያ ምን አገባክ አሳይሃለሁ እያለች ነበረ ለዛ እየራሱ ማለት ነው ለብቻ እና ወደች እንግዲህ እንደዛ እየተባባሉ ባለበት ጊዜ ላይ እንግዲህ ሌላው ማርታ ማለት ነው ያው ናታንን እንግዲህ እየጠበቀችው ነው። ምክንያቱም ወደ ሆስፒታል እንዲወስዳት እና ወደ ደረጀ ጋር ደውላ እንግዲህ ደረጀንም ሆስፒታል ናታን ይወስደናል ቤት እንድትመጣ ትለዋለች። ደረጀን በዚህ ጊዜ እንደዛ ይሻላል እንዴ ማርታዬ ለምንድን ነው እኔ ቀድሜ እዛ ሆስፒታል አልሄድም ደግሞ እኔ ምን አደርጋለሁኝ አንቺ ለብቻሽ እያለት ነበር ጭንቅ ጥብብ ብሎት ማለት ነው። እና በፍጹም አይ አብረን ከሄድን ነው የምናየው ሁለታችንም በአንድ እንዳለን ነው የምናየው ወረቀቱን እያለችም እንግዲህ ከን ተናግረዋለች። እሺ በቃ እንደዛ ካልሽ አንቺ እንዳልሽ ይሁን
አንቺ እንዳልሽው እናደርግሽ በቃ ብሎም እንግዲህ አሁን ላይ የዲኤን ምርመራውን ሊታይ ነው። እንግዲህ የዲኤን ምርመራው ውጤቱ ሲመጣ ምን ትለኝ ይሆን ማርታ እያለም አሁን ላይ ደረጀ በጣም ጭንቀት ነው። አሁን ጠርታኛለች፣ የጠራች ግን ለግብዣ አይደለም፣ የጠራች ግን ለናፍቆት አይደለም እያለም እንግዲህ ደረጀም እየተብሰለሰለ ወደ ቤቱ ይመጣል እና ወደ ቤቱ ሲመጣ እንግዲህ ማለት ኤቢኤች ዳጣ ማለት ነው እንግዲህ እንዳያችሁት ወደ ማርታ ጋር ትሄድና እማዬ ዛሬ እኮ ደረጀን እኮ ምሳ ጋበዝኩት ትላለች። መጥቶ ነበር እንደ ስትልም አይ ማለት አልመጣም ልጋብዘው ነበር ልልሽ እኮ ነው እያለችም እንግዲህ ግን ትናገራለች። እንደዛ ነው እሺ በቃ ትልና እንዳያችሁት ማለት ነው ማርታም ዝም ትላለች ማለት ነው። ናታንን ፈልጌው ነበረ ዛሬ ሆስፒታል ቀጠሮ አለብኝ እያለችም ስትነግር አዎ ናታን አለ እና በቃ እማዬ ሆስፒታል ትሄጂ ነው ስትልም አወድ መሄድ አለብኝ በማለትም እንግዲህ ትናገራለች። አይዞሽ በቃ እማዬ እያለችም እንግዲህ ነገረሽ እንደ ናታን አወድ ነግሮኛል እያለችም እንግዲህ ትናገራለች። ማርታ በፍጹም ከኔ መማር አለብሽ፣ በፍጹም ሰውን ማመን የለብሽም፣ በፍጹም ሰውን ከልክ በላይ ማመን የለብሽም እያለችም እንግዲህ ትነግራታለች። ዳጣዬን አሁን ላይ እንግዲህ ከነዚህ ቤት እስከኖርሽ ድረስ አንድ ቀንም ቢሆንም ከልጆች ለይቼሽ አላውቅም፣ አይዞሽ ምንም ነገር እንዳትፈሪ እያለችም እንግዲህ እየነገረቻት ነበረ። ዛሬ እንግዲህ የዲኤን ምርመራውን ውጤቱን አውቃለሁኝ፣ ግን ደግሞ ውሃዬን ከስርሽ እንዳታርቂያት እያለችም እንግዲህ እየተማጸነቻት ነበረ። ረማዬ እንዴት ሳተቤ ደግሞ እውነትም ቢሆንም እንኳን አለኝ አየ ልጅ ነገር አለችና ማርታን በቃ ሂጅና አሁን ላይ ደረጀም እየመጣ ስለሆነ ሂጅና ናታንን መኪና ውስጥ ጠብቀኝ፣ መኪናውን አሟሙቅ ብለሃለች በይው ትልና እንግዲህ ትናገራለች። እናሽ ትልና እንግዲህ እንዳያችሁት እሷም መልእክቱን እንግዲህ ለናታን ልትናገር ሄዳለች። እናም በስተመጨረሻም እንግዲህ ግን ውዶች እንግዲህ ማርታ ከብዙ ልፋት በኋላ እውነታውን ልታቅ ነው። እንግዲህ እውነታውን አውቃ ምን ይፈጠር ይሆን? እንደው ምን የሚፈጠር ይመስላችኋል? እኔ በጣም ነው ጭንቅ ጥብብ ነው ያለኝ። እና ወዶች እንግዲህ ደረጃም ወደ ቤት መጥቷል። እንግዲህ መጨረሻ ፓርት ላይ እንዳያችሁት ለዛ ይህ በጣም ጭንቀት ውስጥ ነች። እንግዲህ ምን ይፈጠራል የሚለውን በቀጣይ እንመጣ